ዛሬ ከቃና ቀለሜ ጨዋታ ጀምሯል። ቀለሜ ላይ አዋቂ ብቻ መሆን አያሸልምም። ቀለሜ እንግዲህ በአራት ዘርፎች አምስት ጥያቄዎች ይዘን በዚህ በኩል አዋቂዎችን በዚህ በኩል ታዳጊ ህፃናትን የተለያዩ አይነት ጥያቄዎች እየጠየቅን ገንዘብ የምንሸልምበት ፕሮግራም ነው፣ ጨዋታ ነው። ሞቅ ያለ ጭብጨባ። ህጎቹን እንግዲህ ለተጫዋቾቻችን ለማስረዳት የተለያዩ አይነት ጥያቄዎች ተጠይቀው አንድ ቡድን ካልመለሰ ሌላኛው ቡድን የመውሰድ እድል ይኖረዋል። ሆኖም ግን ህፃናት ብቻ ነው እነዛን ያንን አድቫንቴጅ መጠቀም የሚችሉት። አዋቂዎቹ ህፃናት ባይመልሱ የእነሱን ጥያቄ መልሰው ማግኘት አይችሉም ማለት ነው። ይሄ የመጀመሪያው ህግ ነው። ሁለተኛው ደግሞ እንግዲህ 10,000 ብር በእያንዳንዱ ተጫዋች ቋት ውስጥ ይኖራል። ይሄ ማለት ግን ሁሉንም ጥያቄዎች ይመልሳሉ ማለት አይደለም። እያንዳንዱ ተጫዋች አራት ጥያቄ ብቻ ነው መርጦ መመለስ የሚችለው። ያ ማለት ደግሞ 2500 ብቻ ይኖረዋል ዋጋ ማለት ነው። ከዚህ በኋላ እንግዲህ ጨዋታችንን ልንጀምር ነው። መጀመሪያ ዝግጁ ናችሁ? አንዴ ሞቅ ያለ ሞራል ለዛሬ ተወዳዳሪዎቻችን። እሺ እስቲ ራስን አስተዋውቅ። ስሜ ሚኪያስ ዳኛቸው ይባላል። እሺ የመጣሁት ከሬዲየንት አካዳሚ ትምህርት ቤት። ከየት? ከሬዲየንት አካዳሚ። ሬዲየንት አካዳሚ የት አካባቢ ነው? የት ሰፈር ነው? ደብረ ዘይት ነው። ደብረ ዘይት ነው። ከደብረ ዘይት ነው የመጣችሁት? እሺ ደብረ ዘይት የት ቀበሌ ነው የሚባለው? የት ሰፈር? ቀበሌ 1። ቀበሌ 1። እሺ እንዴት ነሽ ደብረ ዘይት? ድሮ በጣም መላለስ ነበር። አሁን እንኳን ከሄድኩ ቆዩ። ቆንጆ ነው። ቆንጆ ነው። አሪፍ። ትምህርት እንዴት ነው ታዲያ? ቆንጆ ነው። ዛሬ ዝግጁ ነህ? የትኞቹ ናቸው እስቲ? ሰዋሰው ነው? ጠቅላላ እውቀት ነው? የክወና እይታ ጥበብ፣ ሳይንስ የትኛው ነው ለአንተ ጠንካራ? ሰዋሰው ትችላለህ በደንብ? ጎበዝ ነህ ሰዋሰው? አማርኛ እንዴት ነው? የአማርኛ ጎበዝ ነህ? ሰዋሰው ላይ ትሰራለህ? ስንተኛ ክፍል ነህ? ቆይ መጀመሪያ 6ኛ ክፍል ነህ። 6ኛ ክፍል ከሆንክ እንዲህ እርግጠኛ ብዙ ሰዋሰው ተምረሃል እስካሁን። ምን ብጠይቅህ ታውቃለህ? እንደ መጀመሪያ እንደው ተውላጠ ስም የሚለውን ነገር ልጠይቅህ። ለጨዋታው ይቆይልህ። እሺ ወደ አንቺ ልምጣ። አንድ ላይ ነው የምትማሩት? ክላስሜቶች ናችሁ? እንዴት አንድ ክፍል ነው የምትማሩት? አንድ ክላስ ናችሁ? 6 ምን 6ኛ ክፍል ሴክሽን ስንት ናችሁ? ሲ ቢ ሲ ምን ሴክሽን የለውም? 6 ብቻ ነው? ኧረ አንድ ሴክሽን ብቻ ነው ያለው? እሺ ማን ነበረቻችሁ ጓደኛሽ? በእናትሽ አንቺ ቤስት ጓደኛ የምትያት? ሀያት በእናትሽ እንዲያውም ትመጣለች ዛሬ ብላኝ ነበረ። እሷ ደውላ በቃ አይ ቃላብ እሷ ትመጣለች፣ እሷ ነች የምታሸንፈው፣ ለእሷ ስጥልኝ ብሩን አለች። ልስጥሽ ዝም ብዬ ወይስ ትወዳደሪያለሽ? እወዳደራለሁ። እሺ የትኛውን ጥያቄ ነው በደንብ የምመልሽው? ጠቅላላ እውቀት። እንግዲህ ያው አስቱ ጸግሽ እነዚህ ጥይት የሆኑ ልጆች ነው የመጡብን። እኔ መልሳለሁ ነው እንግዲህ መዋጋት ነው። አስቱ የጸግሽ እንግዲህ እንኳን ደህና መጣችሁ ላለው በጣም እግዚአብሔር ያክብርልን፣ እናመሰግናለን። እነዚህን ትልልቅ አርቲስቶች እንግዲህ ከነዚህ ታዳጊዎች ጋር ውድድር እናደርግና የእውቀትን ብቻ ሳይሆን እንደው የፉክክርም ስሜቷን ለመፍጠር እንሞክራለን። አስቱዬ እስቲ ራስሽን አስተዋውቂልን ለተመልካቾቻችን። እሺ ተዋናይት አስቴር አለማየሁ እባላለሁ። እሺ ያው ረጅም ጊዜ በትወና ነው የቆየሁት። 30 ዓመት ያህል ሰርቻለሁ። አሁንም እየሰራሁ ነው ያለሁት። በጣም ደስ ይላል። ጸግሽ እንኳን ያው አርቲስት አንቱ አይባልም ብዬ ነው አንቺ ያልካለው። እስቲ አንተ ደግሞ እንግዲህ በሙዚቃ በጣም ብዙ ነገር አለ አይደለ? በኋላ ላይ የምጠይቅህ ሌላ የተሰጠው ደግሞ ጥያቄ ይኖራል። እስቲ ራስን ደግሞ አስተዋውቅልናል። አመሰግናለሁ። አርቲስት ጸጋዬ ዘርፉ እባላለሁ። በ42 ዓመት አካባቢ በመድረክ ላይ ሰርቻለሁ። ረጅም ዓመት ነው። በድምፃዊነት ነው የጀመርኩት። ከዛ ወደ ትወና፣ ከዛ ወደ አማርኛ ፊልሞች፣ የቴሌቪዥን ተከታታይ ድራማዎች እያልን እንግዲህ እዚህ ደርሰናል። ምንድን ነው የሚባለው? በቃ ይኸው ደርሰናል።
እሺ እንግዲህ ከማን እንጀምር በሚለው ነገር ስንነጋገር የነሱ ጥያቄ ካልተመለሰ እናንተ የመመለስ እድል አላችሁ ስለተባለ አስቱዬ እናንተ ትጀምራላችሁ። አንቺ ትጀምሪያለሽ ልበል? እሺ ያው እሺ የትኛውን ጥያቄ ትመርጫለሽ አስቱዬ? እንግዲህ የመጀመሪያውን ስንመለከት ያለው ሰዋሰው፣ ጠቅላላ እውቀት፣ ክወናና እይታ ጥበብ እና ሳይንስ ነው። እስቲ ክወናና እይታ ጥበብ። እሺ ክወናና እይታ ጥበብ ስንት ቁጥር? አንድ ተብሏል። የክብረ በዓላትና ፌስቲቫሎች ገላጭ ያልሆነው የትኛው ነው? ሀሌታ ውሃ በጋራ መሰባሰብ፣ ለአብሮ መብላት፣ ሐመር ውሃ ግለኝነት፣ የማህበር ስራ ይላል። ፕሮግራሙ ተመቻችሁ? ይህና መሰል ፕሮግራሞችን ለማግኘት የዛሬ ከቃናን ዩቲዩብ ፔጅ ሰብስክራይብ አድርጉ። ግለኝነት፣ ሐመር ውሃ ግለኝነት የመጨረሻ መልስ ነው። ትክክለኛውን መልስ እስቲ እንመልከት። ግለኝነት እንግዲህ ያው መጀመሪያ 4 ጥያቄዎች እንግዲህ የመምረጥ እድል ተሰጥቶ አንድ ጥያቄ መርጠሻል። ወደ እሷ ደግሞ ወደ ስፍን እንሂድ። እስቲ አንቺ ደግሞ ምረጪ። እሺ ጠቅላላ እውቀት። ጠቅላላ እውቀት ስንት? 1 2 3 4 የትኛው ምረጪ? 3 ብላለች። ጠቅላላ እውቀት እንየው። እናት ዓለም ጠኑ የሚለው ተውኔት ጸሐፊ ማን ነው ይላል። ሀሌታ ውሃ ቀኝ ጌታ ዮፍታሔ ንጉሴ፣ ለሎሬት ጸጋዬ ገብረመድኅን፣ ሐመር ውሃ ተዋናይ ወጋየሁ ንጋቱ፣ ገጣሚ ደበበ ሰይፉ። ሐመር ውሃ ተዋናይ ወጋየሁ ንጋቱ። እሺ ሐመር ውሃ ተዋናይ ወጋየሁ ንጋቱ እርግጠኛ ነሽ? ማን ናቸው? ጋሽ ወጋየሁ ንጋቱን ታውቂያቸዋለሽ? እስቲ ንገሪ። ለምን እሺ እሳቸውን መረጥሽ? እስቲ ንገሪ ለምን እንደተመረጠ ብትጠይቅሽ። አይ የመሰለኝ በእንደው ምረጥ ስለሚባል አንደኛውን ቢ ወይ ሲ ነው አብዛኛው። እስቲ እንደው መልቲፕል ቾይስ ወይም እንደው ምርጫ ጥያቄ ላይ አብዛኛውን ጊዜ ካላወቅሽ የምታከቢው የትኛውን ነው? ኤን ነው? ቢ ነው? ሲ ነው? ዲ ነው? እኔ ድሮ ተማሪ ያለው የምር ቢ በጣም ነበር የማከበው ካላወቅኩት። የሚመስለኝን መልስ ላይ አከባለሁ። የሚመስልሽ? እሺ እንግዲህ የመጨረሻ መልስሽ ነው። እሺ ተዋናይ ወጋየሁ ንጋቱ ትክክለኛው መልስ እንመልከት እስቲ። ሎሬት ጸጋዬ ገብረመድኅን ናቸው። እንግዲህ ያው አንድ ተቀንሶብሻል። እሺ ይሄ ማለት ያው 2500 ሲቀነስብሽ 7500 ብር አለሽ ማለት ነው። አስቱዬ ወደ አንቺ ልመለስ። እሺ እሺ እኔ እናት ምረጭ። እዛው ጋር ልቆይ። አይቻልም። አንዴ ብቻ ነው። እሺ እስቲ ሳይንስ ላይ ልሂድ። ሳይንስ እሺ ሳይንስ ስንት ቁጥር? 3 በ24 ሰዓታት ውስጥ የሚለዋወጥ የአየር ሁኔታ ምን ተብሎ ይጠራል? ሀሌታ የአየር ንብረት፣ ለደመና፣ ሐመር የአየር ጠባይ፣ ሀና ሐመር ውሃ። ሀና ሐመር ውሃ። ሀና ሐመር ውሃ። እሺ እርግጠኛ ነሽ? እንዲህ ልበል? ሀና ሐመር ውሃ። እንግዲህ እንደመጨረሻ እንግዲህ አየር ንብረት የሚለዋወጥ የአየር ሁኔታ ምን ተብሎ ይጠራል? የአየር ሁኔታ በተለያዩ ጊዜያቶች የአየር ጠባይ ሐመር ውሃ። የአየር ጠባይ ተብሏል። እሺ የመጨረሻ መልስ ተመዝግቧል። የአየር ጠባይ ትክክለኛው መልስ ብንመለከት እሺ እንግዲህ እስካሁን ምንም ነገር አሳልፈሽ እየሰጠሽ አይደለም። ስፈልስ ምረጪልኝ። እሺ ሳይንስ ስንት ቁጥር? 5 ቁጥር። 5 ቁጥር ሳይንስ ብላለች ስፈን። ወደ ህንድ ውቅያኖስ የሚፈሱ የኢትዮጵያ ወንዞች እነማን ናቸው? ሀ ተከዜና አባይ፣ ለ ዋቢ ሸበሌና ገናሌ፣ ሐመር ውሃ ኦሞና ባሮ፣ ጊቤና አዋሽ። ሀ ተከዜና አባይ። ሀ ተከዜና አባይ። ተከዜና አባይ። አባይ። እሺ
ይሄንን እንግዲህ ምን ሳይንስ ነው የምንለው ብሏል። ጥያቄዎቹ እንዴት አሰብሽ? እንዴት መረጥሽ? ተከዜና አይ እሱን እንኳን ስለማውቀው ስለምታውቂው ነው። እርግጠኛ ነሽ? ወደ ህንድ ውቅያኖስ የሚገቡት ተከዜና አባይ። እሺ ያን ነገር የመጨረሻ መልስ አድርገን ያዘው። ትክክለኛው መልስ እኔ ዋቢ ሸበሌና ገናሌ ናቸው ማለት ነው። በሚያሳዝን ሁኔታ እንግዲህ ሁለቱን ጥያቄ አልመለሽም ማለት ነው። እናጨብጭቡ። እሺ አስቱ፣ ሁለት ዘርፎች ይቀሩሻል። ምረጭልኝ። ጠቅላላ እውቀት ጠቅላላ እውቀት። እሺ ስንት ቁጥር? 2 2 አንድ ጎልማሳ ሰው ስንት አጥንቶች ይኖሩታል? ውይ አለች ገና አባባሏን ሰማሁ። ውይ ነው ያለችው። እሺ ሀ 196 ለ 206 ሐመሮሃ 216 መ 226 የሰው ልጅ እንደው አጥንት ስንት ነው የሚኖረው? ደረ ብዙ ነው እንዴት ሲቆጠር? እሺ 7 6 196 ሀ። እሺ 196 ሀ ተብሏል። ትክክለኛው መልስ እኔ አስቱ እንግዲህ የመጀመሪያ ስተሻል። አዎ ይሄንን እንግዲህ ድል ወደ ሲፈት መልስና ብርሽን ለማስመለስ እድል አገኘሽ ማለት ነው። ስንት ይሆናል? ለ206 ለ206 ብላለች ሲፈን። ትክክለኛ መልስ እንመልከት። በሚገባ ጎበዝ፣ አሪፍ። ስለዚህ ያስመልሰሻል ብርሽን አይደል? ደስ አለሽ? አሁን ቅድም አኩርፋ ነበር አይታችኋታል አለች። ውድድር ላይ ስፖርታዊ ጨዋነት ያስፈልጋል ነው የሚባለው አይደለ? አንደኛ ይኸውላችሁ ስትናገሪ እንዴት ነው ቦልድ ሆኖ መናገር መልመድ አለብሽ። ደግሞ ሌላም ጊዜ ይኸው እነሱንም ትልልቅ አርቲስቶች እዚህ ጋር አሉ አይደለ? መሳሳት መውደቅ መማሪያ ከርቭ ነው እንጂ እንደ ውድቀት አትዩ። እሺ ሲፈኒ፣ መሳሳት ሁሌ የምንማርበት ነገር ነው። እሺ እኔ እናት በጣም ጎበዝ። 206 እሺ መልሰን ወደ አንቺ ጋር እናመጣለን። ሰዋሰው እስካሁን አልተነካም። ጎበዝ። እሺ ጥያቄ ቁጥር 1 ጥያቄ ቁጥር 1 እንመርጣልናለች። ከሚከተሉት አንድ የተጽዋ ስም አይደለም። አዲስ አበባ፣ ለሰው፣ ሐመሯ ማን ነው እኔን ያደረገኝ? ሐመሯ፣ ቃላም፣ መፒያሳ። ለሰው ትክክለኛ መልሱን እንመልከት። ጎበዝ አንበሳ፣ በጣም ጎበዝ። እንግዲህ ያው ሁለት ጥያቄ ሳትኩ ብለሽ ስትይ ነበር። አሁን በተከታታይ ደግሞ ሁለት ጥያቄ መልሰሽ ያው ያለሽን አስጠብቀሽ እየሄድሽ ነው በ7500 ማለት ነው። አስቱዬ ወደ አንቺ እንመለስ። እንግዲህ ስንመለከት ያለው ስንት ነው? 7500 ነው አይደል ያለው? ስንመለስ እስቲ እንግዲህ አንቺ የመጨረሻ ያው ያለሽ እድል ሰዋሰው ነው። ሰዋሰውን ምረጪና እኒ። እሺ ጥያቄ ቁጥር 3 ጥያቄ ቁጥር 3 በአረፍተ ነገር ውስጥ በማሰሪያ አንቀጽነት የሚያገለግለው ምንድን ነው? ሀ ተውላጠ ስም፣ ለ ስም፣ ሐመርሃ ቅጽል፣ መ ግስ። እሺ 13 12 10 ሰከንድ ቀርቷል። አስቱ ምረጭ። ምንድነው? ላልቅብሽ ነው ሰዓቱ። እሺ ቅጽል። እሺ ትክክለኛ መልሱን እንግዲህ ሰዓቱ አልቋል፣ እንመልከት። ቅጽል ብለሻል። ያ ሰዓት ከተያዘ ወደዚህ አልፏል፣ ተሳስቷል። ስለዚህ ሰዓቱ አልቋል፣ አልተመለሰም ተብሏል። እንግዲህ ካዘጋጆቻችን ወደ ሲፈን እንመለሳለን። ልድገምልሽ ጥያቄውን? አይ እሺ መግስ። ትክክለኛውን መልስ እንመልከት። መግስ። በጣም እንግዲህ አሁን ተመልሰሽ መጀመሪያ የጀመርሽበት 10,000 ብር ላይ ደርሰሻል ማለት ነው። የመጨረሻ ጥያቄ እንግዲህ ሲፈን ሰጥሻለሁ።
እሺ ምረጭ። የትወና እይታ። የክወናና እይታ ጥበባት። ጥያቄ ቁጥር 2። ጥያቄ ቁጥር 2 በእይታ ጥበብ የሚገለጸው የቱ ነው? ሀ እስክስታ፣ ለ ስዕል፣ ሐመሩሃ ምግብ አሰራር፣ መ ጽሁፍ። መጽሁፍ። መጽሁፍ። እሺ የመጨረሻ መልስ ነው። እሺ ትክክለኛውን መልስ እንመልከት። ለስዕል ነው። እንግዲህ በዚህ ተጠናቋል። 5000 ያስቱ አንቺ አሁን የሳትሽው እንግዲህ ሲፈንዬ ደግሞ የሚያሳየው 7500 ብር ይዘሽ ነበረ። ደግሞ አምሻንቺ ነሽ። ይሄኛውን ዙር እንግዲህ ውድድራችንን በዚህ እናበቃለን።